በዚህ ዘመን ትልቁ የቤተ ክርስቲያን ጠላት ሰይጣን ነው። ትልቁ የቤተ ክርስቲያን ጠላት ካራክተር በኃጢአት መንገድ ሄዶ የጽድቅን መንገድ እምቢ ብሎ በጽድቅ መንገድ ላይ መሄድ ሲገባው በኃጢአት መንገድ ላይ ሄዶ የኃጢአት ፍሬውን ያጭዳል። ሰው የዘራውን ያን ነው ያጭዳል። እንደሱ ከሆነ መከራ የኃጢአቱ ውጤት ሆኖ ሊያስጨንቀው፣ ሊያስጠብበው፣ ሊሰብረው፣ ሊያስለቅሰው ወደሱ ሊመለስበት ይችላል። ብዙ አቶች በቃ ቢሄድ ይሻላል በሚል ታይትል አንድ ሴት ጀመረችው። ሰዎች እንደ ሪቫይቫል እየወሰዱት ነው። ልጅ ታግቶበት እና ገንዘብ አምጣ እና ለፖሊስ ለነገር ተገደለበት ልጁን አርደው ከትፈው ሰጡት የሚባል ሰማው። በኢየሱስ ስም ይሄን ስትሰሙ ምን ይሰማችሁ? እግዚአብሔር የት ነው ያለው? እግዚአብሔር ለምን ዝም አለ? እግዚአብሔር ለምን አይፈርድም? ዓለማችን በብዙ ለምኖች ተሞልታለች። ምሕረቱን ስንለማመደው ለቀቅ ያረገንና በቃ ማታ ንስሐ ገባለሁ ብሎ የቀጠሮ ኃጢአት የሚሰራ ሰው ገጥሟቸዋል። ነገ ንስሐ ገባለሁ ወይ በቃ አሁን ለዋሽና እቺ ልውጣትና ከዛ ንስሐ ገባለሁ ሚል ሰው አለ። ለቀቅ አርጎ አንዳንዴ ገጭ ያርጋል። ስጋዊ ነገር ዓለማዊ ነገር ከላው ላይ ይገላገላል ብሎ እግዚአብሔር አንዳንዴ አጣብቂኝ መንገዶች ሰዎችን ያሳልፋቸዋል። የቅድስና ፕሮሰስ ድንገት በደረሰበት ነገር ላይ ባንክረፕት የሚያደርግ ነገር ገጠም። የጀመረው ቢዝነስ የጀመረው ኑሮ ከላይ እስከታች ክራምብል እየፈራረሰ መውደቅ ጀመረ። በአንድ ቀን ከየቦታው እየተከታተለ መርዶ እየተከታተለ መምጣቸው። እግዚአብሔር ከክፉ ቀን ያድናቸው። በመከራ ቀን እግዚአብሔር ይስማል። የያዕቆብ አምላክ ስም ያዕቆብ አንፈልግም። ትካዜ መስማት አንፈልግም። እና ስለ መጽሐፍ ውስጥ ተመለከቱ መከራ የሚል ነገር ደጋግሞ ጉስቁልና ደጋግሞ ስቃይ ደጋግሞ ሲመጣ በውስጡ ደግሞ አብሮ የእግዚአብሔር ሉዓላዊነት፣ የእግዚአብሔር ሶቨርኒቲ፣ እግዚአብሔር ባለስልጣንነት፣ የእግዚአብሔር ከሁሉ በላይ መሆንነትን ደጋግሞ ሲያወጣው ታያላችሁ። ታሪኩ በጣም በሚገርም ሁኔታ ሲገባ በጥሩ መንደርደሪያ በስድ ንባብ ነው የሚጀምረው። ሲጨርስ በስድ ንባብ ነው። መሃል ላይ ግን ግጥማዊ ነው። ፖኤቲክ ይባላል ወይንም ግጥማዊ ጽሑፍ ነው። እሺ እና በዛ ውስጥ የተወሰኑ ሰዎችን ትመለከታላችሁ። ኢዮብን ታዩታላችሁ፣ ኤልፋዝን ታዩታላችሁ፣ ቤልዳድን ታዩታላችሁ። እንደገና ደግሞ ዞፋር የሚለውን ታዩት። ኤልፋዝ እነ ቤልዳድ እነ ዞፋር እነ ኤሌሁ የሚባሉ ሰዎች ታያላችሁ። በኋላ ላይ አንድ ሰው ደግሞ አለ ብዙ ማይናገር ከተናገረ ደግሞ ማቆም አንድ ወጣት ልጅ አለ። ሁሉም ተናግረው ሲጨርሱ መጨረሻ የሚናገር ልጅ አለ። እዚህ ጋር የምታዩዋቸው በጣም ዋይዝ ፒፕል፣ በጣም የተማሩ ሰዎች ልትሉ ትችላላችሁ። ታሪኩ የሆነው በመካከለኛ ምስራቅ አካባቢ ነው፣ ወይንም ሜዲትሬኒያን በሁለቱ ወንዞች መካከል ሜሶፖታሚያ ተብሎ በሚጠራበት አካባቢ ላይ የሆነ ታሪክ ነው። ሲጀምር ስለ ኢዮብ፣ ስለ ፈጣሪ፣ ስለ ሰይጣን ይነግራቸዋል መጽሐፉ። ከዛ ሲቀጥል መሃል ላይ የኢዮብ ወዳጆቹ ሊጠይቁት መጥተው ያደረጉትን ውይይት ንግግር ትሰማላችሁ። ከዛ ፈጣሪና ኢዮብ ብቻ አፍ ለአፍ ሆነው ሲያወሩ ትሰማቸዋላችሁ። መጽሐፉ ሲጀምር እንዳልኳችሁ መግቢያ ታሪክ አለው፣ ሲደመድም ማጠቃለያ ታሪኮች አለው። ሲጀምር በሚያሳዝን ሲጨርስ በሚያስደስት ሁኔታ በጥሩ ትረካ ነው የሚጨርሰው እና ንግግር እነዚህ ሶስቱ ጓደኞቹ ወይንም አራቱ እንደገና ደግሞ ንግግር ከእግዚአብሔር ጋር በጣም ውይይት ይበዛዋል። ዳያሎግ በጣም ውይይት ይበዛዋል። ለዚህ በጣም ብዙ መንፈሳዊ ሚስጥር አለው። ፊሎሶፊካል ይመስላል ወይንም ደግሞ ፍልስፍናዊ ይመስላል አንዳንዱ አነጋገራቸው። እና ሲጀምር እንደምታዩት ስለ ኢዮብ ባህሪ ይጀምርና ኢዮብ ምን አይነት ጻድቅ እንደሆነ፣ ኢዮብ እንዴት አይነት መልካም ሰው እንደሆነ፣ ቅን የሆነ ሰው ራቸስ የሆነ ሰው እንደነበረ ስለሱ ይናገራል። ከዛ እየቀጠለ ይሄድና ወደ ሰማይ ታሪኩን ይወስደዋል። ወደ ሰማይ ታሪኩን ይወስደውና በሰማይ ፈጣሪና ሰይጣን የተነጋገሩትን ይነጋገራል። የእግዚአብሔር ልጆች ተሰብስበው እያሉ፣ የብርሃን መላእክቶች ተሰብስበው እያሉ፣ የብርሃን ልጆች ወይንም የእግዚአብሔር ልጆች ባሉበት ሰይጣን በመካከላቸው መጣ። ለዚህ ሆን መጽሐፍ ቅዱስ ሰይጣን ራሱን የብርሃን መልአክ ያስመስላል የሚለው እና እዛ መካከል ገባ። ከዛ እግዚአብሔር ከሁሉ ለዩ መላእክቶች ላላወቁት ከሆነ አላውቅም፣ ነገር ግን እግዚአብሔር አውቆታል። ከየት መጣህ ነው? ምድርን ሁሉ ዞርኳት፣ ይህን ተመለከትካው፣ ምኮራበት ልጄን አየህልኝ። እግዚአብሔር ነው የጀመረው። ኢዮብ የሚባለውን አውቀዋለሁ። እሱማ ምን ዙሪያውን አጥረህለታል። ለምን አያመሰግንህ? የሚያመልክህ ስለበላ ስለጠጣ ነው፣ ስለተመቸው ነው። እና ቢነካበት ይሰድብሃል፣ ይረግመሃል ብሎ እግዚአብሔር እንዴር አረገው። ከእግዚአብሔር ጋር ተፎካከረ ማለት ነው። ተወራረደ ልበለው። እና ታሪኩ ወደ ምድር ይመጣል። ከዛ በኋላ ታሪኩ ከሰማይ ወደ ምድር ይመጣና
ኢዮብ ቤት ውስጥ ትልቅ ትርምስ ይፈጠራል። የኢዮብ ኑሮ ቀድሞ እንደነበረው መሆን ያቅተዋል። ቀድሞ የነበረው የኢዮብ ቤት አይመስልም። ኢዮብ ራሱ በቃ ታሪኩ ተለወጠ፣ የየየ ሰው ሆነ። ከዛ ይቆይና አሁን ሁለተኛ ጊዜ ሰይጣን እንደገና ወደ ላይ ይወጣል። አሁንም ከእግዚአብሔር ጋር ተነጋግሮ ሲመለስ እግዚአብሔር ነፍሱን እንዳትነካ ስጋውን ሰጥቼሃለሁ አለው። አፈር ቁርበት ለቁርበት ነው፣ አፈር ለአፈር ነው። ቤቱ ቢቃጠል ልጆቹ ቢሞቱ ምንም ችግር የለበትም፣ እስቲ ስጋውን ንካው አለው። እውነትም ስጋው ሲነካ በቃ መፈራረስ ጀመረ። በዚህ ውስጥ ያለፈ ያለ የሚገጥመው ታሪክ ታያላችሁ። ሊጠይቁት የመጡ ሰዎች አሉ። የኢዮብ ሚስት ታሪክ ታዩታላችሁ። እዛ በኋላ ትርክቱ ይቀጥልና እነዚህ አራት ሰዎች ከሩቅ ገና ሲመጡ አዩት፣ አላወቁትም። በቃ እነሱም ራሳቸው አብረውት 7 ቀን ማልቀስ ጀመሩ። በሰባተኛው ቀን ኢዮብ አፉን ከፈተ፣ መናገር ጀመረ። ይሄንን ጥቅስ ወስደው ነው ኢዮብም አፉን ከፈተ ተናገረ የሚለውን ወስደው ኢዮብን ክፍት አፍ ብሎ የተናገረ አንድ ሰባኪ ያለ እግዚአብሔር ይገስጸው። አንዳንዴ ቴክስት አውት ኦፍ ኮንቴክስት ኢዝ ፕሪቴክስት ይላሉ። ማለት ከኮንቴክስት የወጣ አነጋገር ነው፣ ትክክለኛ አባባል እንዳልሆነ እንድታውቁት ነው። እና የኢዮብ ባልንጀሮቹ ውይይት ሲቀጥል ታዩታላችሁ። እና ብዙ ጥያቄዎች አልዘው ዋይ ለምን ጻድቅ መከራ ይቀበላል? ለምን? ይሄ እኮ አናውራው እንጂ አንዳንዴ በህይወታችን ላይ ለምን የምንለው ነገር አለ ከእግዚአብሔር ጋር። ለምን ለከሌ ለሌሎች ይሆናል፣ ለምን ለኔ አልሆንም? ለምን ይሄ በኔ ላይ መጣ? ለምን አሁን እንደ ህዝብ ምን ጠይቀው ጥያቄ አለ። ለምን በመድራችን እንደዚህ ሆነ? መንፈሳዊ ሰዎች መንፈሳዊ ትርጉም እንሰጣቸው። ይሄ የሆነው በዚህ ምክንያት ነው እንላቸዋለን። ፖለቲከኞቹ ይመጡና ይሄ የሆነው በዚህ ምክንያት ነው። ብዙ የሚሰጡ ኦፒኒዮኖች አሉ። ልክ እንደዛ ነው የሰው ንግግር። እግዚአብሔር መጥቶ እግዚአብሔርና ኢዮብ እስኪነጋገሩ ድረስ ኢዮብ አልገባውም። በሰማይ የሆነው ነገር አልገባውም። ምስጢራዊ የሆነው ዓለም አልተገለጠለትም። እግዚአብሔር መጥቶ ራሱን እስቲ ወንድ ኮንክ ተነሳና እንነጋገራለን ኢዮብን እና መነጋገር ጀመሩ። ጉማሬን ተመልከተው፣ አዞን ተመልከተው፣ እሺ እኔ አንበሳ ይኸው እስቲ ይሄን ስፈጥር ንስርን ተመልከታት፣ የበረሃን ፍየል ተመልከታት እያለ እግዚአብሔር ይሄንን የተፈጥሮ ነገር እያመጣ ጥበቡን እየገለጠለት ሲመጣ ኢዮብ የተናገረው ነገር ውይይቱ ይቆምልኛል። እግዚአብሔር ተገለጠ። እግዚአብሔርን ክብር፣ እግዚአብሔርን ልዕልና ሲመለከት እኔ አልናገርም ማለት በቃ እግዚአብሔር ምን አለ? እንደው ሰውነቴን አፈር ላይ ተቀምጬ እጸጸታለሁ ማለት ጀመረ። መስማትን ሰምቼ ነበር፣ አሁን ግን ምን አልኩ? አይኔ አየች። እና መጽሐፈ ኢዮብን ለምንድነው የምንማረው ብለን ብንጠይቅ የመጀመሪያው ነገር ምንድነው? ስለ መከራና ችግር በውስጡ መዘናጉል አለ። መዘናጉል ማለት ክርክር አለ፣ እሰጥ አገባ አለ። ለምን መከራ ይመጣል በጻድቅ ላይ? ለምን እንደዚህ ይሆናል? ስቃይ ለምን በምድር ላይ ይሆናል? why bad things happen to good people? ይሄን ሰምታችኋል? መጽሐፎች ሁሉ ይጻፋሉ እኮ። ለምንድነው በጥሩ ሰዎች ላይ ክፉ ነገር የሚደርስባቸው? አንዳንድ ታሪኮችን አሁን ብነግራችሁ ልታዝኑ ትችላላችሁ። ዲፕሬስ ሊያደርጋችሁ ይችላል። ስንት ቤተሰቦች በክሪስማስ ቁጭ ብለው ሴሌብሬት እያደረጉ በደስታቸው ላይ እያሉ እናት አባት አያታቸውን ሁሉ ገብቶ በማሽን ገን ጨርሶባቸው አንድ ህፃን ልጅ ብቻዋን ያላሳዳጊ ስትቀር what do you feel? is it fair ነው? ይገባችኋል? አንዳንድ ነገር ጥያቄ ሊፈጥርባችሁ ይችላል። እግዚአብሔር የት ነው ያለው? ይሄ ሲደርስ እግዚአብሔር ነው የት ነው ያለው? እንደዚህ አይነት ወንጀል ሲሰራ እግዚአብሔር የት ነው ያለው? እንደዚህ በግፍ ሴቶች ሲደፈሩ እግዚአብሔር የት ነው ያለው? መንገድ ላይ ልጁን ኪድናፕ አድርገውበት ልጁን ራንሰም ወይንም ገንዘብ ምንድነው የሚባለው? ራንሰም በአማርኛ ማስለቀቂያ ገንዘብ። ልጅ ተይዞ ኪድናፕ ተደርጎ እገታ አይደለም የሚባለው? ልጅ ታግቶበት እና ገንዘብ አምጣ እና ለፖሊስ ለነገር ተገደለበት ልጁን አርደው ከትፈው ሰጡት የሚባል ሰማው። በኢየሱስ ስም ይሄን ስትሰሙ ምን ይሰማችሁ? እግዚአብሔር የት ነው ያለው? እግዚአብሔር ለምን ዝም አለ? እግዚአብሔር ለምን አይፈርድም? ዓለማችን በብዙ ለምኖች ተሞልታለች። እና ኢዮብ ምን አረኩኝ? እኔ ምን አጠፋውኝ? ኦፒኒዮኖች አሉ፣ ብዙ ኦፒኒዮኖች በኋላ ነግራቸዋለሁ። እና እንዴት ነው እግዚአብሔር ሁሉን ይችላል? አዎ። ለምን ይሄን አላስቆመው? እግዚአብሔር ሰይጣንን ካሸነፈ፣ እግዚአብሔር ከሰይጣን በላይ ከሆነ፣ እግዚአብሔር ኃይለኛ ከሆነ ለምን ሰይጣንን አይገለውም? አለች የሰንደይ ስኩል ተማሪ ሕፃን ልጅ ናት። እግዚአብሔር ለምንድን ነው ሰይጣንን የማይገለውና ማንገላገለው አለች። እና ለሷ እንዴት አርጋችሁ ነው የምትመልሱት? ለሷ እንዴት አርጋችሁ ነው? ዛሬ አንድ ሰው ተበራ አስተዋወቀችኝና ቢሮ መጥቶ ስጸልይለት ነበር። እና ይሄ ሰው ሕፃን ልጅ ሆኜ አለኝ አባቴን ወሰደብኝ እግዚአብሔር አለ።
ሞደው አባቴን ስለወሰደብኝ በቃ ከቸርች ልቤ እግዚአብሔር ነው የወሰደብኝ። ለዛ ሕፃን ልጅ ለ5 ዓመት ልጅ ምን ብላችሁ ታስረዱታላችሁ? he went to heaven ትሉታላችሁ። እና እኔ እየወደድኩት ለምን አባቴን ወሰደብኝ ቢልኮ መብቱ ነው ቢያመው ያ ሕፃን በዛ አምሮው ማለት ነው። እና ምን ልላችሁ ነው? የእግዚአብሔር ተፈጥሮ ቅዱስ ከሆነ ክፉ ሲሆን ለምን ዝም ይላል እግዚአብሔር? እግዚአብሔር ጀስት ከሆነ ለምንድን ነው ኢንጀስቲስ ሲሆን እግዚአብሔር ለምን ዝም ይላል? ብዙ ጥያቄዎች መጠየቅ ትችላላችሁ። በዚህ መጽሐፍ ውስጥ ስለ መከራ ምንጭም ያሳየናል። መከራው ከየት ነው የመጣው የሚለው ነገር። ሰውየው እያለቀሰ ነው እያለቀሰ እኔ ራሴ ልገድል ነው አለኝ። ለምንድን ነው የምትገድለው አልኩት። እና እንዴት እንዳዘንኩ ልነግራችሁ አልችልም። እንዲህ አለ 14 ዓመት ሚስቴ ስታጭበረብር አገኘኋታል። ቺት ሳረገች በላይ ላይ አለ። ራሴን ገላለሁ። አሁን አገር ቤት በወጣቶች ዘንድ ሱሳይድ እንደ ሪቫይቫል እየሄደ ነው ያለው። ሱሳይድ እግዚአብሔር መንፈስ ይውጋው። ብዙ ወጣቶች በቃ ብሄድ ይሻላል በሚል ታይትል አንድ ሴት ጀመረችው። ሰዎች እንደ ሪቫይቫል እየወሰዱት ነው ወገኖች። ሰዎች ሆፕለስ ከሆኑ ነገን ማየት ካቃታቸው መከራ ያልፋል ብለው ካላሰቡ ከዚህም የሚበልጥ ሰው መከራ አልፎ እግዚአብሔርን አምልኳል የሚለውን ነገር ካልሰሙ እንጂ በየመድረኩ ላይ አደረገልኝ ተደረገልኝ ጠራመስኩኝ ብር አገኘሁኝ አካውንቴ ብር ሞላልኝ የሚለውን ብቻ ነው የሚሰሙት። ነገር ግን በመከራ አለፍኩኝ፣ በሐዘን አለፍኩኝ፣ በጉድለት አለፍኩኝ፣ አልቅሼ ተጽናናው። ይሄ ሰዎችን በእግዚአብሔር ቤት ያኖራቸዋል። ምን አይነት ምላሽ እንስጥ መከራ ሲመጣብን? መጽሐፈ ኢዮብ ብዙ የሚያስተምረን ነገር አለ። በኢዮብ ስቃይ ውስጥ ብዙ ምሳሌዎች እንማራለን። ነግራቸዋለሁ እየዘለልኩኝ ቶሎ ልሂድ። በትዕግስት መከራን ማሸነፍ እንደሚቻል ስብከት አይደለም፣ ፐርሲቨረንስ ይለዋል እንግሊዝኛው ቃል። ትዕግስት የሚለው ፔሸንስ ብቻ አይደለም፣ ፐርሲቨረንስ መጽናት፣ ሬዚስት አድርጎ መቆም፣ አለቅም ስፍራዬን ማለት። ሃሌሉያ። ሰይጣንን ተስፋ የምታስቆርጡት ይሄ ነው። ሁሉንም ፈጽማችሁ ትቆሙ ዘንድ ሲገፋችሁ ስትቆሙ፣ ሲያሰቃይ ስትቆሙ፣ እንዲህ ሲል ስትቆም አንተ አሸናፊ ነህ። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ሰይጣንም ደግሞ ስራውን ይነግራቸዋል። ሰይጣን መልኩ ምን እንደሚመስል ሄዶ ሲያሳጣ እሷ አይበቃ አይገባትም፣ ይሄ አይገባትም፣ እንዴት በዚህ ትባረካለች፣ እሱ ይሄ አይገባውም፣ በሱ ልትመካበት አይገባም ብሎ የሚከስ ሰይጣን በእግዚአብሔር ፊት የሚከስበት ዘመን ነበር። ነገር ግን የወንድሞች ከሳሽ ምን አለ ይላል መጽሐፍ? ተጣለ ይለናል። ከዛ ውስጥ የተጠቀሱ ሰዎች አሉ። በአባባል እንኳን በእንግሊዘኛም አለ እንኳን የኢዮብ አጽናኝ ከተባለ ምን ማለት ነው? ድንቅም አጽናኝ ማለት ነው። ሰውየው የሚያለቅስበት ሌላ ነገር መተው የሚናገሩት ኃጢአትን አውጥተህ የኦፊርን ወርቅ ወደ ወንዝ ብትጥለው እግዚአብሔር አምላክ ብርና ወርቅ ይሆንልሃል፣ አንተ ኃጢአትን ታቀፈህ እንደ ወርቅ ይዘኸዋል እያሉት እኮ ነው። ይሄ የደረሰብህ ኃጢአተኛ ስለሆንክ ነው ይሉታል። አይደለም። አንዳንዱ ጥቅስ በዚህ መጽሐፍ ላይ ያለ የምትጠቅሱት አይደለም። በነገራችን ላይ እግዚአብሔር መጨረሻ ላይ መጥቶ ኤክስ የሰጠው ስለ እግዚአብሔር የተናገሩት ሁሉ ከኖህና ከዳንኤል ጋራ ሕዝቅኤል አብሮ ሲጠቅሰው ትመለከታላችሁ። ኢዮብን ኖህ ቢመጣ ዳንኤል ቢመጣ ኢዮብ በፊቴ ቢመጡ የዚህን ሕዝብ ኃጢአት አልተውም ብሎ እግዚአብሔር የኢዮብን ስም ጠርቶ ሲናገርለት ከዘመናት በኋላ ትመለከታላችሁ። ከኢዮብ መጽሐፍ የተጠቀሰ ብዙ አለ። በየመቃብሩ ላይ በየቀብሩ ፊኑራል ሰርቪስ ላይ ታችኋል። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም ምን ይበል ተባረከ ይሁን የሚል በየፊኑራል ሰርቪሱ ላይ ስናደርገው ስንጠቅሰው ቀሳውስት ትሰማላችሁ። እና ከኢዮብ መጽሐፍ ስንጠቅስ ቅድም እንዳልኳችሁ በጣም we need to be careful። ዝም ብላችሁ አትጠቅሱ። ለምን? እግዚአብሔር የተቃወመው ጥቅሶች አሉ። ስለ ኢዮብ የተሳሳተ ነገር የተናገሩት፣ ስለ እግዚአብሔርም የተሳሳቱት ነገር አለ። ግን አስደናቂ ለምሳሌ ስምቢል ጥያቄ ላሳያችሁ። ጅማሬ ታናሽ ቢሆንም ፍጻሜ ግን ምን ይሆናል? ታላቅ ይሆናል። ይህን የተናገረው አንተ አልበረከትክም፣ ፍጻሜ አልበረከተም ሊሉት ነው ለኢዮብ። ኢዮብን እየወቀሱት ነው። አጀማመርህ አጨራረስህ ትክክል አይደለም እያሉ ለመናገር የተናገሩበት ጥቅስ ነው። ግን ትክክል ነው። የስ ጅማሬ ታናሽ ቢሆንም እግዚአብሔር ፍጻሜያችንን ታላቅ ሊያደርገው ይችላል። የሚስማማ አሜን ይበል። ነገር ግን ይሄንን ጥቅስ ቀጥታ ወስደነው ኢዮብ ላይ አፕላይ የምናደርገው አይደለም። እሺ፣ ሌላ ስለ ኢዮብ የተናገሩት ነገር በጣም ብዙ ስሁት የሆነ ነገሮች ተነጋግረዋል። እና ስሁት አባባል ወስደን
ጥቅስ አድርገን ልንጠቀምበት አንችልም። መጽሐፉ ጥንታዊ መጽሐፍ ነው። መጽሐፉ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ ዘመን ላይ የተደረገ ታሪክ ነው የሚመስለው እንጂ የዚህ ምንድነው የመገናኛው ድንኳን ከተሰጠ በኋላ በሙሴ ዘመን የሆነ ታሪክ አይደለም። የአብርሃምን አምላክ የሚያመልክ ነው። የይስሐቅን አምላክ የሚያመልክ ነው። ያህዌን በስሙ ይጠራዋል እና ከዘጸአት በኋላ ያለውን የኪዳኑን ታሪክ አይጠቅስም። ስለዚህ ታሪኩ የሆነው በእነ አብርሃም ዘመን አካባቢ ይመስላል። ከምን ተነስቼ ነው? አንደኛ ኢዮብ ተነስቶ የሚያደርገው ለልጆቹ መስዋዕትን ያቀርብ ነበር በየጊዜው። አንደኛ የቤቱ አባወራ ወይም ፓትሪያርክ የቤቱ ራስ የሆነው ሰው በሌዋውያን ስርዓት ከሄድን በሙሴ ዘመን ከሕግ በፊት ነው፣ ከሕግ በኋላ ነው። የሕግ ዘመን ሰው እንዳልሆነ የምታውቁት ከሕግ ዘመን ፊት ስለነበረ መስዋዕትን የሚያቀርበው አባትየው ነው። ሌዊ የለም፣ የሙሴ ስርዓት የለም። ስለዚህ ኢዮብ በዚህ አንዱ ታውቁታላችሁ የዘመን ሰው እንደነበረ እና ኪዳናትን ሲጠቅስ አትመለከቱትም። ስለ ኢዮብ ስንነጋገር አንድ ኮንትሮቨርሻል የሆነው ነገር ምንድነው? እውነተኛ ታሪክ ነው ወይስ ተረት ነው? እውነተኛ ታሪክ ነው ወይ ፊክሽን ነው የሚሉ ሰዎች አሉ። እና መጽሐፍ ቅዱስ ግን ሲናገር ምን ይላል? ዖፅ በምትባል ከተማ ኢዮብ የሚባል ሰው ነበረ ብሎ ይነግረናል። ነበረ ከሆነ ነበረ ነው። ከኔ ጋር ናችሁ? ፊክሽናል ሰው የፈጠረው ልቦለዳዊ ታሪክ አይደለም። ነገር ግን አንዳንድ አጻጻፉ ላይ የምላችሁ ነገሮች አሉ። ዖፅ የምትባል ምድር የለችም፣ አልተገኘችም። ግን በግምት ማፑን አሳያችኋለሁ የት አካባቢ እንደነበረች እና በአዲስ ኪዳንም ኢዮብ የሚባል ሰው እንደነበረ ጌታችን መስክሮልናል። ስለዚህ ኢዮብ ነበረ፣ ኢዮብ የሚባል ሰው ነበረ እና አንዳንዶች በዚህ በኤፍራጥስና በጤግሮስ ወይንም ደግሞ በሁለቱ ወንዞች መካከል ብሎ መጽሐፍ ቅዱስ የፈርታይል ክረሰንት በሚባል አካባቢ የነበሩ ሀገሮች ናቸው ተብሎ ይጠቅሳል። አንዳንዱ በኤዶም በሰሜን በኩል ወይንም ደግሞ በጆርዳን አካባቢ ያለ ሀገር ነው ብሎ ይናገራሉ። ሌላው ማፕ ላይ ያሳያችኋለሁ። በሳውዲ አካባቢ ያለ ቴማን ይባላል። ሳውዲ ቴማን ተብላ ነው የምትጠራው በመጽሐፍ ቅዱስ ላይ። በቴማን ግመሎች አሉ፣ በጎች አሉ። ስለዚህ የሕዝቡ አኗኗርን የሚገልጥ ኢዮብ ላይ ትመለከታላችሁ። ግመሎች ነበሩት፣ በጎች ነበሩት። እንደዚህ ትልቅ ቤተሰብ ነበረው እና እንደዚህ አይነት የዛ አካባቢ ካልቸር ስለሆነ ምናልባት በኤዶም ሰሜን አካባቢ ወይንም ደግሞ በሳውዲ አካባቢ ነበረ ተብሎ የሚባል ግምት አለ። እና አካባቢው ሴት ብዬ ጽፌላችኋለሁ። በጎች፣ ግመሎች እነዚህ ባህል ውስጥ ትልቅ ቦታ አላቸው። ሌላ ደግሞ ቲፒካል ያው ምናልባት የአካባቢው የዘመኑ አይነት ሰው ሚስት ነበረው። ኢዮብ ሰው እንደነበረ የምታውቁት ሚስት ነበረችው። ሚስቱ ደግሞ ጨቅጫቃ ነበረች። በሰላም ጊዜ ሰላማዊ ሊሆን ይችላል። ጨቅጫቃነቷ ግን ምንድነው? ብትሞት ይሻላል ምትል ሚስት ናት። እንዳሁን አንተ ኖርኩ ብለህ ነው ብትሞት ይሻላል ምትለው እና ዝም ብለህ ተዛብራለህ፣ ታካለህ። ሰልችቷታል ወይ ማጠብ ሰልችቷታል። በቃ አይደለም። ከባድ እኮ ነው። መፍረድ ቀላል ነው፣ ግን ከባድ ነው። እንዲህ አይነት ካለ ሰው ጋራ ሌሊት ሲያቃስት ከሚያድር ሰው ጋራ ሁሌ በሽተኛ ከሆነ ሰው ጋራ ችላ መኖሯ አልፈርድባትም። ግን ሲመራት እሱ አይደለችም ፈተና ላይ ያለችው፣ እንዳትረሳው። ፈተና ላይ ያለው እሱ ነው። ምናልባት ጸጋም የተቀበለው እሱ ሊሆን ይችላል በዚህ ውስጥ። ስለዚህ ሚስት ነበረው ብሎ ይነግረናል። በዚህ ከለዳውያን መጡ፣ ሳባውያን መጡ። ሳባውያን እንደዚህ ገደሉ ይላል። ከለዳውያን ወይንም ባቢሎን በፊት የነበሩ ሰዎች ናቸው፣ ገደሉ። አረቦች መጡ። ይሄ የሚያሳያችሁ ሞስት ፕሮባብሊ ያለበት አካባቢ በዚህ በሳውዲ አረቢያ አካባቢ ሊሆን ይችላል። ዖፅ የምትባል እስካሁን ማፕ ላይ አልተገኘችም፣ የጥንት ከተማ ናት። እሺ። እና ሳባውያን መጥተው ገዳዮች አንዱ ናቸው። ባለፈው ሳምንት ነግሬያችኋለሁ። ሳባውያን ምናልባት የእኛም ዝርያ ያለባቸው ሰዎች ሊሆኑ ይችላሉ። ስለዚህ በሕግ እንፈልጋለን። ኢዮብ ይፈልገናል። እሺ ጥሩም ብቻ ነው ስለ ምድራችን የምንናገረው እንጂ አለን ብዙ የማይሆን ታሪክም አለን። የልብ ወለድ ጠረን አለው እላለሁ። እንደኔ ሌሎችም ሰዎች ምንድነው ማንም ሰው ቁጭ ብሎ እርስ በርሳችን አሁን 5 ሆነን ብናወራ በግጥም ማውራት አንጀምርም። እንትን እንደዚህ ሆኖ እንደዚህ ሆነና እንደዚህ ሆነና በየብል ሌላው ሰውዬ ደግሞ ተቀብሎ እንዲሆነና እንደዚህ ቤት የመጣው ይገባቸዋል። የግጥም አባባል ሰው ኖርማሊ ሰው በግጥም አያወራም። ወይ የሆነ ሰው አርታኢ የሆነ ሰው ኤዲተር የሆነ ሰው ቁጭ ብሎ ታሪኩን የጻፈው ሰው ግጥማዊ በሆነ መንገድ አስቀምጦታል የሚል አባባል አለ እና አጀማመሩ አጨራረሱ በጣም የዘመናዊ የሆነ ፊክሽናል አፕሮች ያለው አጻጻፍ ሊትሬቸሩን ነው ማወራው፣ ታሪኩን አይደለም። ስለዚህ ግጥማዊ ነው
እና በራሱ ደራሲ ያለው ያስመስለዋል የሚሉ ሰዎች አሉ። እና ሌላው ደግሞ 3-4 ገጣሚዎች ተሰብስበው ጓደኛሞች መሆናቸው ትንሽ አይመስለኝ ነው። በጣም ፕሮባቢሊቲው ትንሽ ነው። እንዴት 4 ገጣሚዎች ከተለያየ ሀገር መጥተው አራቱም የኢዮብ ጓደኞች ሆነው ኢዮብም ገጣሚ ሆኖ ግጥም በግጥም የሚያወሩ ሰዎች አንድ ላይ መገናኘታቸው አይመስልም። የሆነ አርታኢ ኤዲተር አለው። በእውነተኛ ታሪክ ላይ የተጻፈ ጽሁፍ ኦርጋናይዝ አድርጎ ሙሴ ጽፎታል ወይንም እዝራ ጽፎታል የሚሉ ሰዎች አሉ። እና እንደ ትርክት የሚያዩ ሰዎች አሉ። አይሁዶች እንደ ትርክት አይሁትም። ዋናው ሐሳብ ይሄዳል ነው። ለዚህ ግጥማዊ ነው ይላሉ፣ ፍልስፍናዊ ነው ይላሉ። ፍልስፍናዊ ነው የሚባለው ለምንድን ነው? አንዳንድ ጥያቄዎችን ለመመለስ ይሞክራል። ለምን እንኖራለን? ለምን መልካም ሰዎች ላይ ክፉ ነገር ይገጥማቸዋል? ይሄን አይነት ጥያቄዎች ይጠይቃል። በጣም ፍልስፍናዊ የሆነ ነገር ነው። ሌላ ደግሞ ስነ መለኮታዊም ነገር ነው። መጽሐፉን ስትመለከቱት ስለ እግዚአብሔር የሚናገረው ነገር፣ ስለ ፍጥረት ዓለም የሚናገረው ነገር፣ ስለ ሳይንስ የሚናገረው ነገር የሚገርም ነገሮችን የሚናገር መጽሐፍ ነው። ለምን የሚል መጽሐፍ ነው ባጭሩ። ለምን ስቃይ መከራ ለምን? በጻድቃን ላይ መከራ ለምን? እግዚአብሔር ካለ በመከራችን ግድ አይለውም ወይ? ለምን? ግድ ካለው ለምን መከራን አያስቆመውም? እግዚአብሔር መልካም ነው ካልን ለምን? ይሄ የመጽሐፉ የሚጠይቀው ጥያቄ ነው። እግዚአብሔር ብርቱ ነው ካልን ለምን ነው? እግዚአብሔር ኃያል ነው ካልን፣ እግዚአብሔር ደግ ነው ካልን፣ እግዚአብሔር ሩሩ ነው ካልን ለምን? ወደ ታሪኩ ዋና ሐሳብ ሊድና ሰማራይዝ ማድረግ ጀምራለሁ ከጥቂት ደቂቃ በኋላ። በመጽሐፉ ውስጥ በኢዮብ ውስጥ ገጸ ባህሪያቶች ታያላችሁ። እግዚአብሔርን ታዩታላችሁ፣ ኢዮብን ታያላችሁ፣ ሚስቱን ታዩታላችሁ፣ ጓደኞቹን ታያላችሁ፣ ሰይጣንን ታያላችሁ። እነዚህን ዋና ዋና ገጸ ባህሪያቶች ከተመለከታችሁ እያንዳንዳቸው የሚጫወቱት ሚና አላቸው። ስለ ኢዮብ ሲናገር ኢዮብ ባለጠጋ ነበረ። ንብረቱን ብዛት ተመልከቱ። 7000 በጎች ነበሩት። እንግዲህ የበግ ብዛት ካየሁ እንጂ እኔ ቄራን ያደኩት በግም ሲገባ በሬም ሲያልፍ ስላየሁኝ 7000 አይቼ አላቅም። 7000 ትልቅ ሰላማዊ ሰልፍ የወጣ ህዝብ ነው የሚመስሉት። እና 7000 በጎች ተመልከቱ፣ 3000 ግመሎች፣ 500 ጥማድ በሬዎች። ምን ማለት ነው? 1000 በሬዎች ማለት ነው። እንደገና ደግሞ 500 አህዮች። እነዚህ እንኳን ያው አሁን መቼም እንደዚህ የበዙት የሚያርዳቸው የሚበላቸው ስለሌለ ነው። አሁን ያው ቄራ ተቋቁሞልናል አይደል? እሺ ሁላችሁ ማታውቁት መስላላችሁ። 500 በሬዎች ትልቅ ቢዝነስ አድርጋችሁ ነው የምታስቡት። እሺ እና ስለ ኢዮብ ስንነጋገር የመጽሐፉ የሚያስቀምጠው የትዕግስት ምሳሌ እንደሆነ ቅድም ነግሬያችኋለሁ። ለሁሉም ትውልዶች ፕራክቲካል የሆነ አድቫይስ መናገር የሚችል መጽሐፍ ነው። ስለ ጽናት ቅድም እንዳልኳችሁ ስለ ፐርሲቨረንስ፣ ስለ መቆም የሚናገር ነው። ሰላም በሆነበት ሰዓት ላይ፣ ሁሉ በሞላበት ሰዓት ላይ፣ ደስ ብሎት ከልጆቹ ጋር ኑሮውን ኢንጆይ በሚያደርግበት ሰዓት ላይ ብልጥግናው መካከል ኢንተርፈር የሚያደርግ ነገር መጣ። ባለ ብዙ ሀብት እና ይሄ ሰው ድንገት በደረሰበት ነገር ላይ ወዲያው ባንክራፕት የሚያደርግ ነገር ገጠመው። ድንገተኛ የሆነ ነገር የጀመረው ቢዝነስ የጀመረው ኑሮ ከላይ እስከታች ክራምብል እየፈራረሰ መውደቅ ጀመረ። በአንድ ቀን ከየቦታው እየተከታተለ መርዶ እየተከታተለ መምጣት ጀመረ። እግዚአብሔር ከክፉ ቀን ያድናችሁ። በመከራ ቀን እግዚአብሔር ይስማህ። የያዕቆብ አምላክ ስም ያቆምህ። ጻፊን ነው የሚነግረን። እና እንደዚህ መፈራረሱ ሲያሳያችሁ በህይወት ውስጥ ምንም ነገር ቋሚ እንደሌለ ወቁ። ሀብት ይመጣል፣ ሀብት ይሄዳል። ዕውቀት እንደሌለ ይሆናል። አሁን ጥያቄ ያለው ማን የነሳው? እግዚአብሔር አይደለም የነሳው፣ ሰይጣን ነው የነሳው። ፊርማውን ከኋላ አድርጎ የፈረመበትና የፈቀደለት እግዚአብሔር ነው። እግዚአብሔር ሳይፈቅድ ምንም ነገር በኢዮብ ላይ አልሆነም። ከእግዚአብሔር ዕውቀት ውጪ የሆነ ነገር አልሆነም። እግዚአብሔር ጻድቅ አምላክ ነው። እና ከኋላ ያለ ፐርፐዝን ትረዳላችሁ። ባለ ብዙ ሀብት ሆኖ እግዚአብሔርን ያመልክ ነበረ። ሀብቱም ከሄደ በኋላ እግዚአብሔርን ያመልክ ነበረ። ኑሮ ቢሳካ አመልከዋለሁ፣ ኑሮ ባይሳካ አመልከዋለሁ፣ ቢሞላ አመልከዋለሁ፣ ባይሞላ አመልከዋለሁ በሚል ልብ እግዚአብሔር ይባርካችሁ። ሲሞላ ብቻ አይደለም ወገኖች፣ ሳይሞላም እግዚአብሔር ይመለካል። ክብር ለእግዚአብሔር ይሁን። ስለሰጠ ብቻ አይደለም እግዚአብሔር ሰጠ። በመበስጠቱ እንደሚባርከን በመንሳትም አንዳንዴ እግዚአብሔር ይባርካል። ጨከን ያለ መልእክት እንገራችሁ። እግዚአብሔር በመስጠት ብቻ አይደለም ይባርከው፣ በመንሳት ይባርካል።
በመከልከል ይባርካል፣ በማዘግየት ይባርካል። አንዳንድ ጊዜ ማቹርድ እስክንሆን ድረስ አቅም እስኪኖረን አንድ የታወቀ ኢንተርቴይነር ምን አለ ቆመና እያናገረ ያለ ሰዎች ቆም አለና አንድ ጥበብ ልናገር አለ። ይሄን አሁን ያለኝን ሀብትና ንብረት ብልጥግና ዝና የዛሬ 20 ዓመት ኖሮኝ ቢሆን ኖሮ እስር ቤት ወርቅ ነበር አለ። ወንጀል ስሰራ በሆነ ነገር ተከስሼ እስራት ውስጥ ወድቅ ነበር። ግን ዘግይቶ ስለመጣ ከማቹሪቲ ጋር ስለመጣልኝ ይኸው በፊታችሁ አለሁኛል። አያችሁ አንዳንዴ እግዚአብሔር በመስጠት እንደሚባርከን በማዘግየት በመንሳትም ይባርካል። ለምን ካላችሁ እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ከኛ ይልቅ አዋቂ ነው። እግዚአብሔር ከኛ ይልቅ ደግ ነው። እኛ ለራሳችን ደግ የሆነን ሲመስለን ለራሳችን የምንሰጠው ብዙ ነገር አለ። እግዚአብሔር ግን ደግ ስለሆነ ይከለክለናል። ይሄ ልጄ ላንተ አይጠቅምም፣ ይሄ ልጄ አሁን አይጠቅምም፣ ግድ የለህም ልጄ የሚበጅህ መንገድ ይሄ ነው። ብዙ ጊዜ ውጪ ያለው ሰው እላለሁ ብዙ ጊዜ ውጪ ያለው ክርስቲያኖችን ማደንቀው ለምንድነው ከጉድለት አይደለም ጌታን የምናመልከው። ብዙዎቻችን አንዳንድ ጊዜ ጉድለት ባለበት ቦታ አዳራሽ ጥቅጥቅ ይላል። ሀገር ቤት አይታችሁ እንደሆነ ለሁሉ ነገር መፍትሄ እግዚአብሔር እንደሆነ ሙጥኝ ብለው ጌታን ይዞታል። ኑሮ ሲሞላ ነገር ሲደላድል ነገር መቀየር ሲጀምር ለእግዚአብሔር ጊዜ ማጣት፣ ነገር ሲሞላ ኬስ ሲሞላ አካውንት ሲሞላ የተመኘነው ነገር ሁሉ ተራ በተራ ያለቀስንበት ነገር ሁሉ ተራ በተራ ሲመጣ የበረከቱን መንስኤ የሆነውን እግዚአብሔርን መርሳት ሰዎች ይጀምራሉ። በሀገራችን ተረት አለ። አንድ ጊዜ በዶክመንተሪ ላይ በእንግሊዘኛ ተርጉመውት ስሰማው በጣም ገረመኝ። ታሞ የተነሳ እግዚአብሔርን ረሳ ብለው ኢትዮጵያን ፕሮቨርብ ብለው ጽፈውት አይቼ ደስ አለኝ እና እውነትም እንዳንረሳው እግዚአብሔር ይርዳል። በበላና በጠገብክ ጊዜ ከባርነት ቤት ያወጣህን አምላክን እግዚአብሔርን እንዳትረሳ ተጠንቀቅ። ማስጠንቀቂያን የሰጣቸው እግዚአብሔር ኢዮብ የሚነግረን ይሄን ነው። ሀብትና ንብረት ይጠፋል፣ ኦቨርናይት ብን ሊል ይችላል። ክብር እርግብ እንደ ክንፍ እንዳለው እርግብ ብር ብሎ ሊሄድብን ይችላል። ስልጣን፣ ዕውቀት፣ ዝና፣ ጤና፣ ቁመና እርግፍ ሊል ይችላል። በእግዚአብሔር ብቻ እንድንታመን እግዚአብሔር ይርዳል። ስለ ህይወት ትክክለኛ ኢሜጅ ይኑራችሁ። ቢፎር ኤንድ አፍተር ፒክቸር እዚህ ጋር እየለዋወጥን ባሳይ እንዴት ደስ ይለኛል። የራሴን የእናንተን ብተው ግድ የለም። የራሴን ዘመናት ይመሰክሩብን ነበር በላችን ላይ ቢፎር ኤንድ አፍተር ህይወታችን ምን እንደሚመስል ከየት መንገድ እንደሄድን በምን መንገድ እንዳለፍን ይነግሩን ነበር። ስለዚህ ስለ ሁሉ እግዚአብሔር ይመስገን። ኢዮብ አንዳንድ ሰዎች እንደ ኃጢአተኛ ይወቅሱታል። የፈራሁት ነገር ደረሰብኝ ስለሚል ኢዮብ መከራ የመጣበት ፊር በውስጡ ስለነበረ ነው ብለው ኢዮብ ይሄ ሁሉ መከራ ይጠራው አይደለም፣ ፊር አይደለም። ኢዮብን ይሄ ሁሉ መከራ የመጣበት ከፍርሃት አይደለም። ቢፈራም ባይፈራም እግዚአብሔር ከሰማይ ፈቅዶ የመጣበት ነገር ነው። ከኔ ጋር ናችሁ ወይ? የፈራውን ነገር ደረሰብኝ አለ። ምን ማለት ነው? ይሄ ነገር እንዳውም ብዬ ሁሌ ተጠነቀቅ ነበር። አንድ ሰባኪ ሲሰብክ ሰማሁት። የፕሮስፔሪቲ አስተማሪ ነው። እንደዚህ ይላል what kind of ምን አይነት አባማርኛ አለ? ምን አይነት አባት ነው ለልጆቹ ጧጧት እየተነሳ መስዋዕት የሚያደርግ ፊር ሞቲቬትድ ያደረገው አምልኮ ነው ያለው። ሲናገረው ደስ ይላል፣ ሲናገረው በጣም መገለጥ ያለው ይመስላል፣ ግን ውሸት ነው። full of lies። ይሄ ሰውዬ ተነስቶ ስለ ልጆቹ መጸለዩ እንደውም አፕሪሺየት ሊደረግ ይገባዋል። ልጆቹ ኃጢአት እንዳይሰሩ ብሎ መጸለዩ ትክክለኛ አባት ነው፣ እንደውም ጤነኛ አባት፣ ጻድቅ አባት እንደሆነ እንጂ ኢዮብ ፈሪ ስለሆነ የእምነት መንፈስ ስለሌለው ነው ሊለኝ ነው መጨረሻው ላይ እኮ። ከኔ ጋር ናችሁ? እምነትና ፍርሃት ኮምፓቲብል አይደሉም። ስለዚህ ትክክል ነው አይደሉም። ነገር ግን ስለ ፊር ኢዮብ ላይ መከራ አልመጣበትም። ስለምንም ነገር መከራ አልመጣበትም። የመጣበት እግዚአብሔር ባሪያዬ አየህልኝ፣ ልጄን አየህልኝ፣ የሚያኮራ ልጅ ሀብት ሰጥቼው ንብረት ሰጥቼው እንኳን በንብረትና በሀብቱ ማሎ ወይንም ደግሞ ተታሎ እኔን ያረሳ ሲያገኝ የሚያመልከኝ ይሄው ልጄ ብሎ እግዚአብሔር የሚኮራበት ሰው ነበር። ቅን ሰው፣ ጻድቅ ሰው ነበር። መጽሐፍ እንዲህ የሚመሰክርለትን ሰው ነው ክፍታፍ ብለው የሚጠሩት የኢትዮጵያ ሰባኪዎች። እግዚአብሔርን መንፈስ ይውጋው። ስለዚህ ቅን ሰው ነበር። እንዲህ አለ ኢዮብ፣ ስሙኝ፣
የጀግና ቃል ነው። ሃሌሉያ። እነሆ አለ ቢገለኝስ እንኳን እሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ። ሃሌሉያ። ይሄ ለጠላት አፍ መዝጊያ ቃል ነው። ዕቃ ጦራችሁ ነው። መልስ ስጡት። ተግዳሮት ዙሪያችሁን ሲያስጨንቃችሁ አንተ ኃጢአተኛ፣ አንተ በደለኛ፣ ይሄ መጣብህ በዚህ ምክንያት ነው ሲል ቢገለኝም እንኳን እሱን እጠብቃለሁ። ሃሌሉያ ሃሌሉያ። እሱን እጠብቃለሁ፣ በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ። የሚሄድበትን መንገድ በዛው መንገድ እሄዳለሁ፣ ምለውጠው ነገር የለኝም፣ በዚሁ በጽድቅ መንገድ እሄዳለሁ እያለ እየተናገረ ነው። እና ኢዮብ በእግዚአብሔር ፊት ነገሩ መፈራረስ ሲጀምር ከሳሽ መጥቶ ሲያፈራርሰው ትመለከታላችሁ። ነገሩ ሁሉ የነበረውን ሲያጣ 10 ልጆች ቀብሮ መኖር አያሳዝንም? 10 ልጆች ሲቀብር ንብረቱ ሲጥፋ 10 ልጆች ሞቱበት። እና ለሁለተኛ ጊዜ ያ ብቻ አይደለም፣ ስጋው መቆሳሰል ጀመረ። ተመልከቱ ይሄን ከኔ ጋር ላው ላይ የደረሰበት በሁለተኛው ዙር ሰይጣን መጥቶ ሲመታው ሲዳስሰው፣ ሰይጣን ወደሱ መርገሙን ሲያመጣ ወይንም ደግሞ መቅሰፍቱን ሲያመጣበት ክፉ ቁስል በላው ላይ ነበረበት። የሚመረቅዝ የሚመግል በላው ላይ እባጭ። ቁጥሩን ተመልከቱት 2:8 ላይ እከክ ይለዋል። ያክ ነበር፣ የሚያሳክክ ነበር። የመልክ ለውጥ ዲስፊገርድ አድርጎታል። ፊቱ ዲስፊገርድ ሆኗል። የመብላ ችግር ነበረበት። የአእምሮ ጭንቀት ነበረበት። ምዕራፍ 3 ቁጥር 25 ላይ ሄዳችሁ ብትመለከቱ አእምሮ ሁሉ ይጨንቅ እንደነበር። ከዛስ ትሎችና መግል ከሰውነቱ ይወጡ ነበር። እንዴት ያማለ ትንፋሽ እስከ ማጠር ይደርሰው ነበር። ትንፋሽ ማጠር፣ የአይን ጨለማ፣ አይኑ ማየት እስኪያቅተው የሆነበት ጊዜ ነበር። ሽታ ከሰውነቱ ይወጣ ነበር። እስትንፋሴን ሚስቴ ተጸየፈችው ያለበት ጊዜ አለ። የአፉን ጠረን፣ የሰውነቱን ጠረን፣ ክብደት ቀንሰው ነበር። ክብደት መቀነስ በላዩ ላይ ከክሳት የተነሳ የአጥንት ህመም፣ የጅማት ህመም በሰውነቱ ላይ ነበር። ምዕራፍ 30 ቁጥር 17 ላይ እንደገና ደግሞ የቆዳ ጥቁረት፣ መርገፍ በሰውነቱ ላይ መጥቶ ነበር። የምለው እናንተ ምን ውስጥ እያለፋችሁ ነው? ማመስገን የሚያቅተን በምን ውስጥ ስላለፍን? ሚስቱ ቅድም የነገርኳችሁ ሚስት ምርር ያላት ሚስት ወደሱ መጣ። ምን ትለዋለች? በቃ እግዚአብሔርን ስደብና ሙት፣ እንደዚህ ብለ እየመገልክ ከምትኖር እያከክ ከምትኖር ብትሞት ይሻላል ስትለው እሱ ምን አላት? አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ አላት። he is very diplomatic። እኔ ምን ምላት ይመስላችኋል? ሰነፍ በኢየሱስ ስም ደስ አላለም። እንዳለ ተመልከቱ። አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ። በፍጹም ይሄ ላንቺ አይመጥንም። ተመልከቱ እንዴ ጀንትል የሆነ መንፈስ እንደነበረው፣ ጨዋ መንፈስ እንዳለው ተመልከቱ። ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉ ነገርን ሳንቀበልምን አላ። በዚህ ሁሉ ኢዮብ በከንፈሩ አልበደለም። እንዴ ኢዮብ ተሳስቷል፣ ከእግዚአብሔር እጅ አይደለም መከራውን የተቀበለው ከሰይጣን እጅ ነው ብሎ ደግሞ የሚጮህ የኢትዮጵያ ሰባኪ አይጠፋም። ደግሞ እግዚአብሔር ግን ቃሉን ምን ሲያጸናለት ተመልከቱ። በዚህ ሁሉ ኢዮብ በከንፈሩ ምን አላረገም? አልበደለም። መጽሐፉ ሲመሰክርለት ተመልከቱ። ጻድቅ ሰው ነበር። አሁን ኢዮብና ሚስቱ ብዙ ነገር አልፈዋል። እሷም እኮ ልጆች ሞተውባታል። እሷም እኮ ኢኮኖሚካሊ እኮ በጣም ደቃለች። አብራው እኮ አልቅሳለች። በቃ አንድ ቦታ ላይ ሲደርስ ኢዮብ ቢሞት ይሻላል፣ የባሌ መከራ እዚህ ጋር ከሚደርስ ቢሞት ይሻላል ብላ ስለመረራት ነው ይሄን የተናገረችው ወገኖች። እና ሳታውቀው ግን በጣም ሳይኮሎጂካል የሆነ ቁስል ላይ ሲጨምርበት ነበር። እና ሰይጣን አንዳንዴ ለምን አብሮ አልገደላትም ከልጆቿ ጋራ ብዬ ሳስብ ምናልባት ሊጠቀምባት ፈልጎ ይሆን? ቁስል ስል ብሎ በወደቀበት ሰዓት ላይ በጣም የሚያሳዝን ነገር ነው። ወዳጆቹ ከሩቅ ሀገር መጡ። ሰው ባያየው በዛ ሰዓት ደስ ይለዋል፣ ግን ያ ሰዓት ላይ በቃ መጡ። ሰምተው ምን ያህል ጊዜ እንደተሰቃየ መጽሐፍ አይነግረንም? አመት 2 አመት በዚህ ውስጥ ካለፈ በኋላ ወሬው ሩቅ ሀገር ደረሰ። እንዳሁኑ ዘመን ሴልፎን የለም፣ ተደውሎ አይደለም የሚመጡት።
መልእክተኛ ተልኮ ይሆናል። ወሬው እዛ ደርሷል። ከዛ በኋላ ሲመጡ ኢዮብን አላወቁትም። መንገድ ላይ ሲያዩት መልኩ እሱ አይደለም፣ ፈራርሷል። ከላይ እስከታች ቁስቁልቁልቁል ብሏል። ትላንትና ሲታይ መጎናጸፊያውን አድርጎ ሲታይ ላዩ ላይ የነበረው ግርማ ማማሩ ያ ውበቱ እርግፍ ያለ ሰው ከሳቶ ቁስቁልናው ይሄ ነው ይባላል። እነዚህ ሰዎች ነው የመጡት እንዳልኳችሁ ቴማናዊው ኤልፋዝ፣ ሹሃሂው ቢልዳድ፣ ናማታዊው ሶፋር የሚባሉ ሰዎች መጡ። ኢዮብ ማን እንደሆነ አላወቁትም። የሚያሳዝነው ከድንጋጤያቸው የተነሳ ለ7 ቀናት ምንም አልተናገሩ። ኢዮብ ምንም አልተናገርም። ቤቱ እውነትም የለቅሶ ቤት፣ ጸጥ ያለ ቤት፣ የሐዘን ቤት ለ7 ቀን ካለቀሱ በኋላ የሚናገሩት ቃል አልነበራቸው። ሩቅ አገር ድረስ ጓደኛቸው ሊያዩ መጥተው የሚያጽናኑበት ቃል የላቸው። ምን አልፈው ምን አይተው በየትኛው ተሞክሯቸው ለዚህ ሰው መልእክት አላቸው? ከኔ ጋር ናቸው? ባላለፉበት ነገር ምን መልእክት አላቸው? ከዛ ሄዱና መጽሐፍ መጠቃቀስ ይጀምራሉ። ከጥቂት በኋላ እኔ ኢዮብ ምርር አለው። ጓደኞቹ መጥተውም የሚመክሩት ቃል የላቸው። ለአባቴ ወንድ ልጅ ተወለደ ብሎ ሊነግረው የመጣው ምስራች ተናጋሪ የተረገመ ይሁን። ቀኑን ረገመ፣ ሌሊቱን ረገመ፣ ቀኑን ረገመ። ያላረገው ነገር የለም ወገኖቼ ሆይ። እና ያን ሲናገር በዛ ሐዘን ውስጥ እያለ ኢዮብ የሚመልሳቸው ነገሮች በጣም አወያይ ይሆን ነገር። ኢዮብ ባለጠጋ ነው፣ አግኝቷል፣ ሁሉ ተሳክቶለታል። እና ሰይጣን ደግሞ እኔ ሰይጣን ቅናት ልበለው ወይንም ሌላም እናንተ የምትሉትን በሉት፣ ግን ሰይጣን ደግሞ ሊፈትነው ሲመጣበት ታያላችሁ። የኢዮብን ምላሽ ታያላችሁ። የኢዮብን ባልንጀሮች ታያላችሁ። ለምንድነው መከራ የሚቀበለው? በይህን ተናግሬ ይጨርሳለሁ። ፖፑላር የሆነ በጣም በብዙ ሰዎች ዘንድ በጣም የታወቀ የተለመደ ነገር አለ። መከራ ሰው መከራ የሚመጣበት ኃጢአተኛ ስለሆነ ነው የሚል መረዳት ያላቸው ሰዎች አሉ። ምን ሰርቶ ይሆን? ምን ኢቭን አንዳንድ ጊዜ እንደው መቼም በጣም በጥንቃቄ ነው የምናገረው። ጌታ ኢየሱስ ክርስቶስ ያን አይነ ስውር ልጅ ፈወሰው። ታስታውሳላችሁ? ከመወለዱ ጀምሮ አይነ ስውር የነበረው ልጅ ፈወሰው። ሲፈውሰው ፈሪሳውያን ምን አሉ? እሱ ነው ኃጢአተኛ ወይስ ወላጆቹ ናቸው ኃጢአተኛ? እንዴት አይነ ስውር ሆኖ ሊወለድ ይቻለ ብለው አሉት። እሺ መረዳታቸው ምን ማለት ነው? ወላጆች የሰሩት ኃጢአት ወደ ልጅ ይመጣል። ስለዚህ ልጅ ላይ የመጣው ይሄ በሽታ ወላጆቹ ኃጢአተኛ ስለሆኑ ነው። ከቤተሰብ አልፎ የመጣ የኃጢአት መርገም ስላለበት ነው ይሄ ልጅ እንደዚህ ሆነው። ልጃችሁ ላይ ሰው እንደዛ ቢል አያማችሁ? ኃጢአት ለወላጆቹ ስለሰሩ አይደለም፣ እሱም ስለሰራ አይደለም። የእግዚአብሔር ክብር እንዲገለጥበት፣ እግዚአብሔር እጅ እንዲገለጥበት፣ ክብር ለእግዚአብሔር ይሁን። ስለዚህ መከራ አንዳንድ ጊዜ ስቃይ፣ አንዳንዴ የኃጢአት ውጤት የሚሆንበት ጊዜ አለ። ሰው የመንገዱን ፍሬ የሚበላበት ጊዜ አለ። ከኔ ጋር ናችሁ? የራስ በኃጢአት መንገድ ሄዶ የጽድቅን መንገድ እምቢ ብሎ በጽድቅ መንገድ ላይ መሄድ ሲገባው በኃጢአት መንገድ ላይ ሄዶ የኃጢአት ፍሬውን ያጭዳል። ሰው የዘራውን ያንኑ ያጭዳል። የስ እንደሱ ከሆነ መከራ የኃጢአቱ ውጤት ሆኖ ሊያስጨንቀው፣ ሊያስጠብበው፣ ሊሰብረው፣ ሊያስለቅሰው ወደሱ ሊመለስበት ይችላል። ከኔ ጋር ናችሁ? ሁሉ ግን እንደሱ አይደለም። ሁሉ ሰው መከራ የሚቀበለው ከዚህ የተነሳ ላይሆን ይችላል። ሁለተኛው ግን መከራ የቅድስና ሂደት ሲሆን ምን ማለት ነው? እግዚአብሔር ለፒዩሪፊኬሽን ሊያጠራ ሊያራግፍ የሚያሳልፈን መንገዶች አሉ በእግዚአብሔር ፊርማ። ሃሌሉያ። ይሄ ልጄ ላይ ተጣብቋል፣ መራገፍ አለበት። እላው ላይ ይሄ ያረጀ ነገር ተጣብቆበታል። ስለዚህ ጣብቂኝ ነገር ውስጥ አሳልፈውና በዛ ጣብቂኝ ነገር ውስጥ ሲያልፍ እላው ላይ ያለ የሞተ ቆዳው ልክ እባብ ግፍፍ ብሎ እንደሚነሳለ ከላው ላይ ያለ አሮጌ ነገር ይራገፍለታል። ስጋዊ ነገር፣ ዓለማዊ ነገር ከላው ላይ ይገላገላል ብሎ እግዚአብሔር አንዳንዴ ጣብቂኝ መንገድ ውስጥ ሰዎችን ያሳልፋቸዋል። የቅድስና ፕሮሰስ፣ የቅድስናው ተካፋይ እንድንሆን፣ እሱን እንድንመስለው፣ አሜን፣ ለሌሎችም ሩህሩህ እንድንሆን፣ ትሁት ሊያረገን በህይወታችን የምናልፍበት መንገዶች። እግዚአብሔር ደግ አምላክ፣ እግዚአብሔር አባት ነው። አንዳንድ ጊዜ ልጅ ሆኖ ጆሹዋ አስታውሳለሁ
ሶፋ ላይ እንደዚህ ተቀምጠናል እና ዝም ብሎ እንደዚህ ይልና ሊወርቅ ሲል እያልኩ አነሳዋለሁ እና አሁንም ለካሱ ጨዋታ አድርጎታል እና እኔም ጨዋታ ማረኝ። አሁንም ወደ ኋላ ሲል ለቀቁት። ከስር ካርፔት አለ፣ ካርፔት ላይ ጓ አደረገው። ማረሳው አማርኛ እንግሊዝኛም በደንብ አይችልም። ዳዲ ዋይ በደንብ ባርጎ ነው የገጨልኝ። አንዳንዴ እንደዛ ይሆናል። ጸጋውን ስንለማመድ ምሕረቱን ስንለማመደው ለቀቅ ያረገንና በቃ ማታ ንስሐ ገባለሁ ብሎ የቀጠሮ ኃጢአት የሚሰራ ሰው ገጥሟቸዋል። ነገ ንስሐ ገባለሁ ወይ በቃ አሁን ለዋሽና እቺ ልውጣትና ከዛ በቃ ንስሐ ገባለሁ ሚል ሰው አለ። ለቀቅ አርጎ አንዳንዴ ገጭ ያርጋል፣ ላይ ያራግፈዋል። ክብር ለእግዚአብሔር ይሁን። አሜን። ትምህርቴ እየገባችሁ ነው። ስለዚህ መከራ የቅድስና ፕሮሰስ ሲሆን በህይወታችን ውስጥ አንዳንድ ነገር አጣብቂኝ የሚመስሉ ለበጎ የሆኑ ነገሮች ውስጥ እግዚአብሔር ያሳልፈናል። እሱ ሲሆን በጾም ጸሎት፣ እሱ ሲሆን ጋሽንትና መጣ ዘይት ቀባበት፣ በትንቢት መንፈስ በቃል በጥቅስ ማንም አይወጣችሁም። እግዚአብሔር በስራ ላይ ነው። የምትወጣው ካራክተር ሞልድ ሆኖ ስትወጣ። በዚህ ዘመን ትልቁ የቤተ ክርስቲያን ጠላት ሰይጣን አይደለም። ትልቁ የቤተ ክርስቲያን ጠላት ካራክተር። ከኔ ጋር ናችሁ? እግዚአብሔር በጠባይ ይባርካችሁ። ያጠገባችሁ ያለው ሰው በጠባይ ይባርክ በሉ። ንገሩልኝ ፓስተር ነው ያለው በሉት። አይዟችሁ። ስለዚህ መከራ የቅድስና ሂደት የቅድስናው ባህሪ ተካፋይ እንድንሆን ሆነ ብሎ እግዚአብሔር የሚያሳልፈን መንገዶች አሉ። ሶስተኛው ልንገራችሁና ልጨርስ። ሶስተኛው መከራ የእምነት መፈተን ሲሆን ያለ ነገር ነው የሚፈተነው፣ የሌለ ነገር አይፈተንም። ሰላም ለእናንተ ይሁን። እምነታችን የሚፈተንበት ከአንደኛ ክፍል ወደ ሁለተኛ ክፍል ሰው ተማሪ ሲያልፍ፣ ከአምስተኛ ወደ ስድስተኛ ሲያልፍ የተለያየ ፈተናዎች እየወሰድን ከልጅነት እንዳደግን ሁሉ በእምነታችን እያደግን ስንሄድ እምነት ይፈተናል። እግዚአብሔርም አብርሃምን ፈተነው ይላል። እግዚአብሔርም አብርሃምን ፈተነው። ወዴት? ወደሚቀጥለው የእምነት ሌቭል ያስገባው። እምነታችን ይፈተናል። ስለዚህ ወገኖች በመንፈሳዊ ህይወታችን እያደግን እንድንሄድ እግዚአብሔር ልጆቹን ይፈትናል። አሜን። ይፈትናል። በጥቂቱ የታመነ በብዙ ምን ይላል? ይታዘባችኋል። ትንሽ ይሰጣችሁና ብዙ ሊሰጣችሁ ካልኩሌት አድርጎ ይታዘባችሁ፣ ያያችኋል። እናቶቻችን ድሮ ከረሜላ ይገዙልናል አይደል? እና ለልጃቸው ይሰጡና ከዛ ልጁ እየበላ ስጠኝ ይሉታል። እና ልጁ አውጥቶ ሲሰጣቸው ከነላሃጩ የኔ ልጅ ብሎ ሳም አድርጎ ከረሜላውን አይበሉበትም እኮ መልሰው ይሰጡታል። የልጃቸው ልብ ለማየት ልጃቸውን ስጠኝ ይሉታል። አንዳንዴ እግዚአብሔር ይሰጠንና ልባችንን ሊያይ መልሶ ይጠይቀናል። ስማይ የካናዳ ልጅ አይደለም እቃ ሲይዝና ሰው ሊወስድ ስማይ የመጀመሪያ አፍ የሚፈቱት ኢትስ ማይን ነው። እንደዛ ነው ሙሌ ልጅ ኢትስ ማይን ሁላችን ኢትስ ማይን። እና ሊያስለቅቀን እግዚአብሔር እንደ አንዳንዴ ልባችን ሊያሳይ ስጠን ይላል። ጊዜን ስጠኝ፣ አስራት ስጠኝ። ትልቁን በረከት ሊሰጣችሁ እኮ ነው። ትልቁን ላንዶሎድለው ሲፈልግ ስጠኝ ይላችኋል። ሃሌሉያ አሜን። መከራ እምነታችንን ይፈትነዋል። እምነታችን እንዲያድግ እግዚአብሔር በፕሮሰስ ውስጥ ያሳልፈናል። ከአንዱ ምዕራፍ ከእምነት ወደ እምነት፣ ከኃይል ወደ ኃይል በቅባት እየጨመረን በጸጋ እየጨመረ እንድናድግ የእግዚአብሔር ፈቃድ ነው። በእግዚአብሔር ጸጋና ኃይል እንድናድግ እግዚአብሔር ይርዳል። ነገር ግን እግዚአብሔር ይታዘባል፣ እግዚአብሔር ይፈትናል። አንዳንድ ጊዜ ሰዎችን ወደኛ ህይወት ያመጣቸውና ያይናል። ሃዊ ሃንድልት ይፈትነናል። በማን ተመስሎ ጌታ ወደ እናንተ እንደሚመጣ አታውቁም። ከዚህ በፊት ተናግሬዋለሁ። በደግሞ የሰባኪ ነገር መቼም መድገም የተለመደ ነው። እኛ እንደግማለን ሰባኪዎች። እና ጳውሎስም ደግሜ እላለሁ ይልለም፣ እኔም ደግሜ እላለሁ። ሴትየዋ ኢየሱስን ለመነችው ብዙ ዓመት። ጌታ ሆይ ቤት ራት ጋብዤሃለሁ፣ ቤትና ራት ጋብዤሃለሁ ትለዋለች። እና ኢየሱስ እሺ እመጣለሁ፣ ነገ ማታ እመጣለሁ፣ ቤትሽ ራት እበላለሁ አላት። ምሳሌ ነው። በኋላ እንደ ዶክተር ዘበነ እንዳጠቅሱኝ ደግሞ
እሳቸው አንበሳውን ያናግሩታል ሲፈልጉ እና ቤትሽ መጣለው በላለው አላት እና ከዛ በኋላ the next day አንድ ሆምለስ ሰው መጣ ባክሽን ዶ ራበኝ ሲላት እንዴት አድርጋ እምቢ ትበለው እንግዳ ይመጣብኛል ለእንግዳ የሰራውት ነው ብላ ያላትን ታካፍለዋለች ከዛ ሰውየው ቁጭ ብሎ በልቶ ጠጥቶ ሄደ ከዛ በኋላ በጠብቅ አልመጣም ጌታ ከዛ ሻማዋን አጥፍታ ልትተኛ ስትል ጌታ ሆይ በርከክ ብላ መጣለው ብለኝ ነበር ለምን ቀረህ አለችው መጣው እኮ ማዕድሽ ላይ ነበርኩ በላው የሰራውሽን ሁሉ እኮ ወደጃ እሺ ጌታ በምን ተመስሎ እንደሚመጣ ምሳሌ ልነግራችሁ ይሄ ክብር ለእግዚአብሔር ይሁን ስለዚህ ጌታ ይፈትነናል ወደኛ የሚመጡ ሰዎች የሚሰጠን ኦፖርቹኒቲዎች እድሎች እግዚአብሔር የሚሰጠን እድሜዎች እግዚአብሔር የሚሰጠን ጊዜ እግዚአብሔር የሚሰጠን ፋይናንስ እግዚአብሔር የሚሰጠን ዘመን እግዚአብሔር የሚሰጠን ሰዎች ወገኖች እንድንጠቀምበት ጊዜ ኦፖርቹኒቲው እንዳልፈን እግዚአብሔር ሁላችንም ይርዳን